ዋናው ጥያቄ ምን መሰለሽ $55,000 ካሸነፍኩ ብለሻል ለሌላም ደግሞ ኢንተርናሽናል ፕሮግራም ታጭተሻል $55,000 ካሸነፍኩ ግማሹን ለቤተ ክርስቲያን ግማሹን ለሰይፉ ሰጣለሁ ያልሽው ለምንድን ነው ምን አነሳሳሽ እንዴ አይነት ጥሩ ነገር ለማሰብ ግማሹ አይበዛብኝ $55,000 ነው ሽልማቱ አው በካታጎሪ ካሸነፍክ 5,000 ጠቅላላ ቮት ካሸነፍክ 55,000 እና ማሸነፍ የመሰለኝ እንበለዋለን አየሽ ግን ተበያለሽ እኮ አላለም እንበለዋለን የሰራዊት ፍቅሬ ጦስ ለሰይፉ ፋንታውንና ለማህደር አሰፋም ተርፏቸው ነበር ገና ግን ጉዳዩ ይቀጥላል ተብሏል ዛሬ የተለያዩ አርቲስቶችና ግለሰቦች ከፊንቴክ ጋር በተያያዘ አካውንታቸው መታገዱ በተለያዩ መንገዶች ይዘገቡ ነበር ትክክለኛው መረጃ ምንድነው አቀርብላችኋለሁ ፊንቴክ ኢንቨስትመንት እንግዲህ ከተለያዩ ኢትዮጵያውያን ገንዘብ ወስዶ መኪና ያስመጣላችኋል በሚል ያው የውሃ ሽታ ሆኗል ትናንትና በዛሃበሻ ዜና እንደዘገብንላችሁ በርካታ ዜጎች ገንዘብ የተወሰደባቸው የመንገድ ትራንስፖርት ደጃፍ ላይ ቆመው አንዳንዶቹ እንባቸውን ያወጡ ያለቀሱ ጭምር በጣራ ፀሐይ መንግስት ባለበት ተዘረፍን በሚል ተማጽኖ ያቀረቡ ይገኛሉ የፊንቴክ ባለቤቶች ለፍርድ እንዲቀርቡ እንደዚሁም ደግሞ ይሄንን ሲያስተዋውቁ የነበሩ ዝናቸውን ተጠቅመው ሲያስተዋውቁ የነበሩ ግለሰቦች ለፍርድ እንዲቀርቡላቸው የተለያዩ ጥያቄዎችን ያቀረቡ እንደሆነ ዘግበንላችሁ ነበር ይሄን በዘገብን በማግስቱ ዛሬ በተለያዩ መንገዶች እንደተዘገበው የተለያዩ አርቲስቶችና ግለሰቦች የላቸውን ዝና በመጠቀም ከፊንቴክ ተባባሪ በመሆን የፊንቴክን የሐሰተኛ ማስታወቂያ በማስተዋወቃቸው የተነሳ በእነሱ ተጭበርብረናል በሚል ክስ ተመስርቶባቸው በፍትሐ ብሔር እየታየ ይገኛልና የነሱ አካውንት ንብረት መታገዱ መዘገቡ ይታወቃል ዛሃበሻ ባለው የፍርድ ቤት ማስረጃ መሰረት የሰራዊት ፍቅሬን ጨምሮ የ10 ግለሰቦች አካውንት ታግዶ የነበረ ሲሆን ከመጋቢት 7 ጀምሮ ደግሞ እንዲነሳ መደረጉን በፌደራል የመጀመሪያ ደረጃ ፍርድ ቤት ሬጅስትራር ሰላማዊት ስም የወጣው ደብዳቤ ያመለክታል ስለዚህ ሰራዊት ፍቅሬን ጨምሮ የተከሰሱት አካውንታቸው እንደገና ቢለቀቅላቸውም እነሱ ግን ዳኛዋ ግን ጉዳዩን እመለከታለሁ ብላለች በህዝቡ በእነሱ ማስታወቂያ ተታሏል አልተታለለም የሚለውንና ህዝቡ ደግሞ ያቀረበውን ክስ ዳኛው አከታተላል ባለች ለጊዜው ግን የአካውንታቸውን መታገድ መነሳት የሚያመለክት ማስረጃዎች አግኝተናል በፌደራል የመጀመሪያ ደረጃ የፍትሐ ብሔር ክስ የቀረበባቸውና ንብረታቸው ታግዶባቸው መጋቢት 7 የተለቀቀላቸው አንደኛ ፊንቴክ ኢንቨስትመንት ግሩፕ ሁለተኛ አቶ ዳንኤል ዮሐንስ ኢየሱስ ሶስተኛ አቶ ግርማይ ገብረ ሚካኤል ይደጎም አራተኛ አቶ አስግድ ኢያሱ ለብሶ አምስተኛ ሰራዊት መልቲሚዲያ ስድስተኛ አቶ ሰራዊት ፍቅሬ ዋህርካ ሰባተኛ አብርሃም ግዛው ኢንተርቴይንመንት እንደዚሁም ስምንተኛ አብርሃም ግዛው ራሱ ዘጠነኛ አባይ ቲቪ 10ኛ ናሁ ቲቪ 11ኛ ሪፖርተር ጋዜጣ 12ኛ ይገረም ደጀኔ አስቴር 13ኛ ዳንኤል ተገኝ 14ኛ ሰለሞን ቦጋለ 15ኛ ካሊድ ናስር 16ኛ ቲክቶከሩ መንሱር ጀማላቸው ሰራዊት ፍቅሬ ወደፊት አካውንቱ የሚታገድ ከሆነ እነ ሰይፉ ፋንታውን መንካቱ የማይቀር ነው ምክንያቱም ኢትዮ ኤፍኤም የሚባል የጋራ ድርጅት አላቸው ከአላም ጉዳይ ከፈተላቸው ለሰይፉ ለማህደርና እንደዚሁም ደግሞ ራሱ ለሰራዊት ፍቅሬ ስለዚህም ፍርድ ቤት ንብረት ሲያግድ ወደ ኢትዮ ኤፍኤም በመሄድ የነሰይፉ ፋንታውንም ሊያጉላላቸው ይችላል ከጉዳዩ ጋር ምንም አይነት ግንኙነት ባይኖራቸው ሰይፉና ማህደር የሰራዊት ጦስ ግን ሊደርሳቸው ይችላል ስለዚህ ማንኛውም ግለሰብ ለምትሰሩት ማስታወቂያ ጥንቃቄ ማድረግ አለባቸው በተለይ እንደዚህ ሪል ስቴት እንደዚህ የመኪና ያስመጣሉ ምናምን የሚሉ ነገሮች ላይ ከፍተኛ ጥንቃቄ ያስፈልጋል ዝናችሁን ተጠቅመው ብዙ ሰዎች ሊሳሃት ይችላል በዛ የተነሳ የብዙ ሰዎች ህይወት ተበጥቷል ትላንትና በነበረው ሰላማዊ ሰልፍ ላይም ሲናገሩ የነበሩት በዚህ የተነሳ ስትሮክ የታመመ ሰው አለ በዚህ የተነሳ ብዙ በሽታ ውስጥ የወደቁ ሰዎች አሉ እርጉዝ ያስወለዳ ሴት አለች ብዙ ነገር ነው በደረሰባቸው ሰዎች የተናገሩ የሚገኙ ስለዚህ ይሄ ነገር ጦሱም ለሌሎች ለስራ ባልደረቦች ለሼር ሆልደሮች ሊደርስ ስለሚችል ማስታወቂያ የምታስተዋውቁ ሰዎች ጥንቃቄ ማድረግ ይገባቸዋል በጣም ትልቅ ኢንተርናሽናል የሆነ ለጊዜው መናገር አልፈልግም እነሱ ኮንታክት አደረጉኝ ማለት ነው which is በጣም ትልቅ ነገር ነው
ኢትዮጵያ ተሳትፋበት የማታውቀው ማለት ነው። በጣም ነው ያለቀስኩት። ወይኔ እግዚአብሔር ወይ እንደዚህ አይነት እድል አለ ምናምን ብዬ ከዛ ይሄ ባክ ኤንድ ፎርዝ በጣም ነው የምናወራው፣ በጣም ነው የምንነጋገረው። እንደዚህ አምጫ ይሉኛል አቀብላቸዋለሁ፣ ዶክመንት ይሉኛል አቀብላቸዋለሁ ምናምንና የመጨረሻው የነበረው ኦልሞስት 6 ወር 7 ወር ወስዷል። የመጨረሻው የነበረው እዛ ውስጥ እኔ እንድካተት የተሸለምሽውን አዋርድ ስጭን ነበረ። ምንም አይነት አዋርድ የለኝም እና አልጌ እንደዚህ ለሴክ አልጌ እንደዚህ ነው፣ አልጋው እሺ እንደዚህ ነው መኝታ ቤቴ ማለት ነው። ፊት ለፊት መድኃኒዓለም አለና አልጋሽ እንዲተኝተሽ የምታየው መድኃኒዓለም ስዕል ነው። እሺ ስዕል አድኖና እንደዚህ ቴክስቱን ሳየው እንዲቀና ብዬ መድኃኒዓለም ነው ያየሁትና አዋርድ አትሰጠኝም ተብሎ አይጸለይም ቅንጦት ግን ዝም ብዬ አይቼው አለቀስኩ። እንዲያርግልኝም አታርግልኝም አላልኩት። በጣም የተሰማኝና ምልህ የሚገባኝ ሴቶኛ አይደለም ወይም በቃ መሸለም ፈልጋለሁ ተሸልሙኝም እያልኩ አይደለም። ግን በዚህ 5 ዓመት ውስጥ ያመጣሁት ለውጥ አለ። እኔም አልናገረው ሁላችሁ የምታዩት እንዴት አንድ ተቋም እንዴት አይሸልምም? የዛኔ ነው በቃ አዋርድ በማጣቴ ምክንያት ይሄን የመሰለ እድል ልጣ ብዬ በጣም አዘንኩኝ። እድሉንም አጣሁት፣ ያን የመሰለ እድል አጣሁትና ያንን እንዳለቀስኩኝ 1 ሳምንት 2 ሳምንት አልሞላውም። አፍሪማ በጣም እንወዳቸው የምናከብራቸውን የኢትዮጵያ አርቲስቶች ለቀቀ። እኔን አልለቀቀኝም ነበር። ከዛ እያቸው እስቲ አፍሪማ ቼክ አድርጊ ሲሉኝ አፍሪማን ቼክ አረግ እየሰማችሁ እና አፍሪማ ቼክ ሳደርግ የኔ ስም የለም። በጣም እንወዳቸው አርቲስቶች ናቸው፣ እነሱን እንኳን ደስ አላችሁ ማለት ባለብኝ መልኩ አልኩኝ። ስቲል ደግሞ እኔ ሌላ ምንድን ነው ምናምን አልኩኝ በልቤ። ከዛ ምን ሆነ እህቴ ደወለችልኝና ቪዛ ሀበሻ ለቁሻልና አለሽ እያለ ነው ዛሀበሻ አለችኝ። ገብቼ ሳየው ለቆታል። እሱን ራሱ እያየሁ አላመንኩም። ማለት ይሄ ውሸት ነው ምናምን ነገር ብዬ ፋይናሊ ግን እነሱ ጋር ገብቼ ኮንታክት ሳደርጋቸው እንኳን ደስ አለሽ ምናምን አሉኝ። ከዛ በኋላ እንግዲህ እንደምታየው ነው ተንበሸበሽን እና መድኃኒዓለም ሳልነግረው ያየኝ ልቤን ያዳመጠ አምላክ ለዚህ ሁሉ አጨኝ እና እኔ ተገብቶኝ ወይም ከኔ የማይበልጥ ኖሮ ሳይሆን እግዚአብሔር ነው የሾመኝና የኔ አይደለም። ይሄ ሁሉ እግዚአብሔር ክብር ለመድኃኒዓለም እያለ እኔ ግን አሁን ዋናው ጥያቄ ምን መሰለሽ፣ $55,000 ካሸነፍኩ ብለሻል። ለሌላም ደግሞ ኢንተርናሽናል ፕሮግራም ታጭተሻል። $55,000 ካሸነፍኩ ግማሹን ለቤተ ክርስቲያን ግማሹን ለሰይፉ ሰጣለሁ ያልሽው ለምንድን ነው? ምን አነሳሳሽ እንዲህ አይነት ጥሩ ነገር ለማሰብ? ግማሹ አይበዛብኝም? $55,000 ነው ሽልማቱ። አዎ በካታጎሪ ካሸነፍክ 5,000 ጠቅላላ ቦት ካሸነፍክ 55,000 እና ማሸነፍ የመሰለኝ እንበለዋለን አየሽ ግን ትበያለሽ እኮ አላለም። እንበለዋለን ያው ማሸነፍ የመሰለኝና እንደው ድንገት ብዬ የጠረጠርኩበት ምክንያት የአፍሪማ አዋርድ ላይ ቮት ሲደረግ ከሁሉም ነው የምልህ ላይ እነ ታይላ እነ ሁሉም ባሉበት ውስጥ ከፍተኛ የነበረው እይታም ያኔ ነበረ። ምናልባት ከሆነ ነውና ደግሞ ኢትዮጵያውያን በጣም የምንተባበሩ አይደል? ይሄን ሁሉ ሳሸንፍ ተጀርባ አለ እኮ ኦፍ ኮርስ። ስለዚህ ካሸነፍኩኝ ግማሹን 27,500 ማለት የሚመጣው ትናንትና አባዝቻለሁ አካባቢያለሁ ተካፍሏል። ለቤተ ክርስቲያን ሰጣለሁ ቃሌ ነው። እንደውም እንደዚህ ብለሻል። አንድን ነገር ስንመኘው ቆይተን ጸልየንበት እጃችን በተደጋጋሚ ሲገባ ደግሞ ኧረ በዛ እንላለን፣ እናቀለዋለን። which is wrong። ሰው ስለሆንን ነው ባህሪያችን። አዋርድ ሽልማት በሽልማት ሆንኩ ብዬ ሳልጨርስ አሁን ደግሞ ሌላ ትልቅ አዋርድ ላይ ታጨው። ከሁሉም ከበለጠ $50,000 ሽልማት አለው። የታጨውበት ዘርፍ ደግሞ ቤስት ፊሜል አርቲስት 2026 ሲሆን ሙሉ መረጃውን በቪዲዮ አሳውቃለሁ አልሽ። አሁን ቪዲዮ ነው ብለን እናስብ። 25,000 እኛ እንበላዋለን።